በድጋሚ ብሩክ ላይ ትልቅ ችግር ተፈጠረ። የትዕግስት እህት መርዛ ገደለችው። ቅድስት በሰራችው ምግብ ለእህቴ ቤልኝ እህቴ አንቺ እኮ ተኝተሽ አልበላሽም በማለት ቆንጆ አርጋ ቁርስ አቀረበችላት። ያን ቁርስም እየበላች በተደጋጋሚ አጎረሰቻት። ቅድስትዬ የኔ ታናሽ እህት ይሄ በአሁን ባለሽው ህይወት ደስተኛ ነሽ አለቻት። ቅድስም በጣም ስለገረማት ጠጥ ብላ አየቻት። እህቴ ይሄ ጥያቄ ለምን ጠየቅሽኝ ብላ ጠየቀቻት። ብቻ አንቺ ደስተኛ ከሆንሽ እኔ ደስተኛ ነኝ እህቴ በይ፣ ደስተኛ ካልሆንሽ ደግሞ ደስተኛ አይደለሁም ብቻ በይኝ፣ ሌላ ነገር አልፈልግም ብላ ጥያቄዋን ጀመረች። ቅድስትም ብዙ ነገር አወራሻለሁ እህቴ፣ አሁን ላይ ግን ባሌ ብቻውን ነው መሄድ አለብኝ ብላ ወደ ብሩክ ሄደች። ወደ ብሩክ በመሄዷ ግን ብሩክ ተደፍቶ አገኘችው። የሰላምዬ እህት መርዝ አብልታ ገደለችው። አይስቃየት ትዕግስት በህይወቴ እኔ እንደሱ እማፈቅረውና የምወደው ባል አላገኝም በማለት በጣም አለቀሰች። መርብልም ጠባቂው ደውሎ ማህሌት እንድታሰረች እና እንዳሳሰራትም ተነገረው። እኔ ማህሌት መታሰሯንም የት እንዳለችም የማውቀው ጉዳይ የለም። ብሩክ በጣም ትልቅ ችግር ውስጥ ገባ። ቅድስት እራሷ በሰራችው ምግብ የገዛ ባሏን አጣችው። ትዕግስትም ሆስፒታል ገባች። እህቷ የመጣችው ተልካ እንደሆነና እንዲሁም ማህሌት ልካት እንደሆነ ተናገረች። ማህሌት እስር ቤት መግባቷን ለመድብል ተነገረው። መርብል እኔ አላሳሰርኳትም፣ እንዲሁም ደግሞ እኔ አላቅም የት እስር ቤት እንዳለች በማለት መለሰ። በቅርቡ የሚመጣልህን ጥሪ እንዲሁም ደግሞ የሚመጣልህን ነገር እንድትቀበል በማለት ተነገረው። ብሩክ ካሁን ወደ እንዲህ ቁሞ ይሄዳል ብዬ እኔም አላስብም። አሁን ላይ ትዕግስቴም ተጨርሷል። ወይም እኔ እንዳጠፉ የመጡትን እጨርሳቸዋለሁ ወይም ደግሞ እስር ቤት ገብቼ መበስበስ ፈልጋለሁ አለ መርብል። ማህሌት ማን እንዳሳሰራት ባይታወቅም እስር ቤት ገባች። እርሜ ልኳን እንዳትፈታ ተደረገች። እስር ቤትም እየተቀያየሩ እየመጡ ደፈሯት። ማህሌትም የኔ ህይወት መጨረሻ ይሄ ሆነ፣ እኔ እኮ ተብሩክ ዘንዳ መውጣቴ በጣም ደብሮኛል። ግን ደግሞ አሁን ላይ እኔም ብሩክም ደስተኛ አይደለንም። ህይወታችን ብስቁልቁል አለ። የዚህ ሁላ መንስኤ እኔ ነኝ በማለት ማህሌት በጣም አዘነች። ብሩክ አይናገር አይጋገር የበላው ምግብ ግን መርዝ እንዳለበት የታወቀው አዙሮ ሲደፋው ነው። ምሳሌ በጣም ደነገጠች። እኔ እናቴንም አጥቻለሁ፣ እንዲሁም አባቴን ላጣ ነው። በቃ እኔ እድል የለኝም፣ እህት የለኝ፣ ወንድም የለኝ፣ አባት የለኝ፣ እናት የለኝ። እኔ እዚች ምድር ላይ ምን አረጋለሁ በማለት በጣም ተበሳጨች። እንደዚህማ አትበይ፣ አሁን ወንድ ልጅ እኔ ወልድልሻለሁኝ፣ እንዲሁም ደግሞ ብሩክ ምንም አይሆንም፣ አሁን ይሻለዋል፣ ወተት ስለጠጣ ምንም ነገር አይሆንም በማለት ትዕግስት ምሳሌን አዝናናቻት። ምሳሌም እሺ ትዕግስትዬ
ብቻ ስቃይ የበዛ ትምህርትም እኮ እየተማርኩ አይደለም። አሁን ላይ በጣም ከባድ ላይ ነው ያለሁት እና ወይ ትምህርቴን ላቋርጠው እንዴ አለቻት። ትምህርትሽንማ ብታቋርጪው አባትሽ በጣም ይቀየማል። ስለዚህ ትምህርትሽን የኔ ቆንጆ ማቋረጥ የለብሽም። ሁሉም ነገሮች እንደሚስተካከሉ ተስፋ አደርጋለሁኝ። ከአሁን ወዲያ ለሚፈጠረው ነገር እኔ ያለሁልሽ፣ አብሽሪ፣ ጠንክሪ በማለት ምሳሌን አዝናናቻት። መርብልም ጠበቃው ጋር ደውሎ ቶሎና ቶሎ እፈልግሃለሁ አለው። አሁን ላይ ነገሮች በጣም እየበዙብኝ ነው። እኔም ብቻዬን ነኝ። ልታግዘኝ ትችላለህ ወይ አለው። አግዝሃለሁ፣ ግን ደግሞ ገንዘብ ትከፍላለህ። የምጠይቅህን ገንዘብ ታስገባልኝ ባልክም እኔ ተጎን ሆናለሁ በማለት ቃል ተግባቡ። ነገር ግን ገንዘቡን ተከፈለው ወዳንዳ ስልክ እንኳ ሲደውልለት አያነሳም ነበር። አይ እኔ እኮ ዝም ምድር ላይ የምኖረው ለአንድ ወንድሜ ነበር፣ ነገር ግን ለወንድሜም አልሆንኩም። እኔም ትልቅ ችግር ላይ ገባሁኝ። እናም ከአሁን ወዳንዳ ግን ወይ እስር ቤት ነው ወይም ደግሞ በህይወት የተጫወቱትን ሁላ ስቆል ነው ማስገባቸው በማለት መርብል በጣም ተናደደ። ቆይማ ደህና ህይወት እየኖር እያለ ለምንድን ነው በየጊዜው እየመጡ የሚረብሹን? ለምንድን ነው የፈለግከውን ነገር ሰጥተሃቸው ሰላም ህይወት የማንኖረው? በማለት ዳጣ ተናገረች። ታይ ዳጣ፣ እንደዚህ አትበይ። እነሱ የሚፈልጉት የትዕግስትዬን እህት እንዲሰጣቸው ነው። የትዕግስትን እህት ሰጠኋቸው ማለት ትዕግስት ሰጠኋት ማለት ነው። እናም የመጣውን ችግር እጋፈጣለሁ እንጂ የትዕግስትን እህት አውጥቼ አልሰጣትም አለ። አይ እንደዛ ከሆነ እሺ መርብል ይቅርታ በማለት እየተሳሳቁ ምግባቸውን በሉ። እንዲሁም ምሳሌ ለቤቱ ድምቀት ናት። የተጣሉትን በማስታረቅ በጉርሻ ምክንያት አስታረቀቻቸው። አባቷንም እያጎረሰችው ፈገግ እያለ እየበላ ይገኛል። በመጨረሻ ግን የበላው መርዝ መቋቋም አቃተው፣ በአፉ ተደፋ። መርብል ሁለተኛ ለሚሰራው ምግብ እኛ ብቻችንን መብላት የለብንም። ትዕግስትዬ እህትሽ አብራን እንዲበላ ትነግሪያታለሽ አላት። እሺ በቃ ችግር የለውም እነግራታለሁ በማለት አብረው ተወያዩ። ብሩክ አሁን ላይ ትልቅ ችግር ገባ። አሁን ላይ እኔ በጣም ትልቅ ነገር ተፈጠረ። እስካሁን ድረስ ተጎኔ አድርጌ ብዙ ነገሮችን አድርጌያለሁ። ከአሁን ወደ ግን እኔም ደከመኝ፣ ወንድሜንም አላዳንኩት በማለት መርብል ተበሳጨ። ዳጣ አይዞ፣ ሁሉም ነገር ለበጎ ነው። ያን ሁላ ፈተና እንኳ አልፈነው እዚህ ደርሰናል። እዚህ ቤት አሁን መድኃኒት የሚመርዘው ሰው የትዕግስት እህት ናት ብላ አፈረጠችው። ትዕግስትዬ በጣም ተናደደች። እንዴት እንደዚህ ታያለሽ እንዴ? እኔ እኮ እስከ ዛሬ ድረስ አብሬሽ ትሰራ የነበረው ለእንደዚህ አይደለም። አሁን ላይ ግን አብረን ጠጥተን አብረን በልተን እንደዚህ ታያለሽ እንዴ ብላ ተናደደች። ሁሉም ነገር እውነቱ ሲገባሽ የዛን ሰዓት ታውቂዋለሽ። መርብልን ያሳሰሩት በአንቺ ጉዳይ ነው።
አንቺን የሚፈልግሽ የድሮ ፍቅረኛ አለሽ። ስለዚህ ከቤት ውልቅ ብለሽ ሂጂ በማለት የትዕግስትን እህት ዳጣ አባረረቻት። ትዕግስት ሁሉ ነገር ጨለመባት። መድብል ለሚፈጠረው ነገሮች እኔ ያለሁላችሁ፣ ስለዚህ እናንተ ተረጋጉ። ምንም ነገር ቢፈጠር ምንም ነገር አውድሜ እኔ እናንተን ለመከላከል ወደ ኋላ አልልም ማለት ጀግናና ታታሪ የሆነ አጎታለሽ። እንደዚህ ልታለሽና ልትደነግጭ አይገባም ምሳሌ በማለት አዝናናት።